እኚህ አባት በቀደመ ሃይማኖታቸው ፀሐይን የሚያመልኩ በቀማኛነትና በዘራፊነታቸው ሀገር ምድሩን ያሸበሩ ነበሩ። የሀገሬው ሰው እሳቸው አለፉ በተባሉበት የማያልፍ ሄዱ በተባሉበት የማይሄድ ኑሮውንም ህይወቱንም ለመምራት መከራ ስቃይ የሚያይበት ጊዜ ነበር። እኚህ አባት ከሀገሬው ሰው በቁመትም በግዝፈትም እጅግ የላቁ ናቸው። ሀብታሙንም ደሃውንም ያለውንም የሌለውንም እየዘረፉ የሚኖሩት እኚህ አባት ብዙ ሰዎችን የሚያጠግብ ለብዙ ሰዎች የሚበቃ ምግብ ብቻቸውን ይመገቡ ነበር። የሚመገቡትም የዘረፋ ምግብ ብዙ ስለነበር ከጥልቅነታቸውና ከኃይለኝነታቸው የተነሳ የሀገሬው ሰው በገፈጅ እያለ ይጠራቸው ነበር። እርሳቸውና ግብረ አንበሮቻቸው ለመዝረፍ የሚያግቷቸውን እንስቶችን እያስነወሩ ከባድ ጥፋትን የሚፈጽሙ በማህበረሰቡም በአምላክም የተጠላ ግብር የተጠላ ማንነት የያዙ ነበሩ። ታዲያ የኛ አባት ህይወት ለውጦ ከፀሐይ አምላኪነት ወደ እግዚአብሔር እቅፍ አልፎም ተርፎ ጻድቅ አባት የሆኑበት አጋጣሚ ምን ነበር? ውድ የግሩባን ሚዲያ ተከታታዮች እንደምን ቆያችሁ? በዚህ ቪዲዮ በግብጽ ሀገር ተጋድለዋቸውን ስለፈጸሙት ኢትዮጵያዊ ጻድቅ አባት ስለ አባ ሙሴ ጸሊም ታሪክ ህይወት ልዩ ልዩ አጋጣሚዎችን በሰፊው እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አቡነ ሙሴ ጸሊም ኢትዮጵያዊ ሲሆኑ ተጋድለዋቸውን የፈጸሙት በግብጽ ሀገር ነው። እንደ አባታችን አብርሃም በየዋ ልቦና ሆነው ስለ ፍጥረት በመመራመር እግዚአብሔር አምላካቸውን ያገኙ አባት ናቸው። ወላጆቻቸው ፀሐይን ያመልኩ ስለነበር ከልጅነታቸው ጀምሮ የፀሐይን አምላክነት ተቀብለው በወላጆቻቸው ስር ያደጉ ነበሩ። በተለይም አባታችን አባ ሙሴ ጸሊም በልጅነታቸው ወላጆቻቸውን ሲያስቸግሩ ኃጢአትን እየሰሩ አልመለስ ሲሉ ወላጆቻቸው አባታችንን ተው አምላካችን ፀሐይ ይጣልሃል ይሏቸው ነበር። ከልጅነታቸው ጀምሮ እያስቸገሩ አልታዘዝ እያሉ ያደጉት አባ ሙሴ ጸሊም ሲጎረምሱ ነፍስ እያወቁ በመጡ ጊዜ ቤተሰባቸውን ካለማክበር ካለመታዘዝ አልፈው ቀማኛ ዘራፊ ወንበዴ ሆኑ። በተለይም አባ ሙሴ ጸሊም ቁመታቸው ረጅም፣ ሰውነታቸውም ሰፊ፣ መልካቸውም ጸይም ስለነበረ በጣም ያስፈሩ ነበር። የሀገሬው ሰው እሳቸው አሉ በተባሉበት የማይደርስ ሄዱ በተባሉበት የማይሄድ ስማቸው ሲነሳ ፍርሃት ውስጥ የሚከቱ ዘራፊ ወንበዴ ነበሩ። አባ ሙሴ ጸሊም የማህበረሰቡን ከብቶች፣ እንስሳቶች በብዛት እየዘረፉ በብዛት ይመገቡባቸው ስለነበር የሀገሬው ሰው በገፈጅ ብሎ ይጠራቸው ነበር። የሚመገቡት ምግብ ብዙ ሰው የሚመገበው ለብዙ ሰው የሚበቃ ስለነበር ይህ ተቀጥላ ስም ወጥቶላቸዋል። ከዘረፋውና ከወንብድናው እንዲሁም ብዙ ከመመገብ ባልተናነሰ መልኩ በዝሙት ኃጢአት መዘፈቅ፣ በፍትወት ምልልስ ውስጥ መገኘት አንዱ የአባ ሙሴ ጸሊም ማንነት ነበር። ታዲያ የአባ ሙሴ ጸሊምን የኃጢአት ኑሮ የቀየረው አጋጣሚ ምን ነበር? ነገሩ የሆነው እንዲህ ነው። ከዕለታት በአንዱ ቀን አንዲት ደግ ቅን ሐሳቢ የሆነች ሴት ለቤተ ክርስቲያን ማሰሪያ የሚውል ብዙ ወርቅን ከባለ ሀብቶች አሰባስባ ልትሰጥ በምትሄድበት ጊዜ አባ ሙሴ ጸሊምና ግብረ አንበሮቻቸው ለወርቁ ሲሉ ከመንገድ አገቷት። አግቷትም እነሱ ወደሚኖሩበት ሸለቆና ምሽግ ይዘዋት ይሄዳሉ። ሰዓቱ ገፋ፣ ምሽትም ሆነ። አባ ሙሴና ግብረ አንበሮቻቸው ይህችን ደግና ክርስቲያናዊ ሴት አስቀምጠው ስለ ውበታ፣ ስለ ቁንጅና ያወራሉ። በወሬያቸው መሃል የአባ ሙሴ ጸሊምን ስም የሰማችው ይህች ምስኪን ሴት አባታችን ወደ እርሷ ሲቀርቡ ስም ማን ነው ብላ ትጠይቃቸዋለች። አባታችንም እኔ ሙሴ ነኝ ቢሏት ይሄ ስም እኮ እጅግ የተባረከ ስም ነው ብላ ስለ ሊቀ ነቢያት ሙሴና ስለ ጌታችን ኢየሱስ ክርስቶስ በሰፊው አስረዳቻቸው። እዚህ ጋር ነው የአባታችን የኃጢአት፣ የክፋት፣ የዝርፊያና የወንብድና ሕይወት ማብቂያ የጀመረበት። ሊዘርፏት በያዟት አንዲት ምስኪን ክርስቲያናዊ ሴት ምክንያት እግዚአብሔር አምላክ የአባ ሙሴ ጸሊምን አይነ ልቦና ከፈተው። ስማቸው ከሊቀ ነቢያት ቅዱስ ሙሴ ጋር በመመሳሰሉ ምክንያት ስለ ሊቀ ነቢያት ቅዱስ ሙሴ እንዲሁም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስረዳቻቸው እቺ ክርስቲያናዊ ሴት ለአባታችን ሕይወት መቀየር ምክንያት ሆነች። ከዚህ በኋላ ነው አባታችን አባ ሙሴ ጸሊም በወላጆቻቸው ስለ ፀሐይ አምላክነት ሲነግሯቸው ያደጉትን ነገር መመርመር የጀመሩት። ፀሐይ አምላክ ከሆነ እስከ ዛሬ ድረስ ሽፍታና ዘራፊ ሆኜ ስገድልና ይህን ሁሉ ኃጢአት ስሰራ እንዴት ፀሐይ ሳታቃጥለኝ ቀረች? ደግሞም ፀሐይ ጠዋት ወጥታ ማታ ትጠልቃለች። ይህችስ እንዴት አስገኝ ልትሆን ትችላለች? ለራሱ አስገኝ ያላት እንጂ በማለት ፀሐይን ፈተኗት፣ መረመሯት። በመቀጠልም ጨረቃንም እንዲሁ ፀሐይንም እንደፈተኗት መረመሯት። ጨረቃም ወደቀች። እንዲህ እያሉ እሳትን ነፋስን በየተራ አምላክ መሆናቸውን አለመሆናቸውን በሚገባ ከፈተኑ ከመረመሩ በኋላ የፀሐይ የጨረቃ ሁሉ አስገኝ አምላክ ተናገረኝ ብለው በሚጸልዩበት ጊዜ ከሰማይ ድምጽ መጣ። በዚህም ድምጽ አባታችን አባ ሙሴ ጸሊም ወደ ገዳም ሄደው ከአባቶች ትምህርት ሃይማኖትን እንዲማሩ የተነገራቸው። ይህ ቅዱስ ጥሪ ነው የአባታችንን የቅድስና ሕይወት መጀመሪያ የሆነው።
እንዲህ ነው እግዚአብሔር አምላክ የኃጥእን ሕይወት የሚቀይረው። የክርስቲያኖች አሳዳጅ የነበረው ሳኦልን ወደ ሐዋርያነት የቀየረ አምላካችን የአባታችን የአባ ሙሴ ጸሊምን ሕይወት ወደ ጻድቅ ሕይወት የለወጠው። ውድ የግሩማን ሚዲያ ተመልካቾች ይህንን አስተማሪ ታሪክ ከወደዱት የላይክ ምልክቷን ይጫኑ። በአባታችን የሕይወት ታሪክ የሚያገኙትን ትምህርት በኮመንት መስጫ ውስጥ ይጻፉልን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ አስተማሪና ግሩም መንፈሳዊ ታሪኮችን በምንለቅበት ጊዜ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በእንደዚህ አይነት ቅዱስ ጥሪ የተጠሩት አባታችን ወደ አስቄጥስ ገዳም ሄደው መምህር ኤስድሮስ ሁሉንም ነገር አስተምረው ለማዕረገ ምንኩስና በቋቸው። አባ ሙሴ ጸሊም በመጀመሪያ ወደ አስቄጥስ ገዳም በሚሄዱበት ጊዜ ይዘርፉበትና ይቀሙበት የነበረውም ስለታም መሳሪያ እንደያዙ ነበር የሄዱት። ይህን የተመለከቱ ብዛት ያላቸው መነኮሳት ሊገድልን መጣ እያሉ ይሸሹ ነበር። አባታችንም ባለማስተዋል ይዘው የመጡትን ስለታም መሳሪያ አስቀምጠው ያለምንም ባዶ እጃቸውን ወደ ገዳሙ ገቡ። በገዳሙ ቆይታቸው አባታችን ለመነኮሳቱ ሁሉ የሚላላኩ ሆኑ። ትልቁም ትንሹም ሙሴንን አድርግልኝ ይሏቸዋል። እርሳቸውም ሁሉን እሺ እያሉ የሚያዟቸውን ሁሉ ያደርጉላቸው ነበር። ራሳቸውን በትህትና ዝቅ በማድረግ ተጋድሎን እየኖሩ ታምራትን ማድረግ ጀመሩ። ቀን ወንጌል ሲያስተምሩ ይውሉና ሌሊት እየተነሱ ከበረሃ ሄደው ለሁሉ መነኮሳት ውሃ ይቀዱላቸው ነበር። አገልግሎታቸው የታይታ እንዳይሆንባቸው አረጋውያን መነኮሳት መተኛታቸውን ካረጋገጡ በኋላ የግብጽ በረሃን አቋርጠው ከሩቅ ስፍራ ሄደው ውሃ እየቀዱ መነኮሳቱ ሳያያቸው በየደጃፎቻቸው ላይ ያስቀምጡላቸው ነበር። አባታችን አባ ሙሴ ጸሊም በተጋድሎ በጾም በጸሎት ተወስኖ ይኖሩ ጀመር። ለቅድስና ደረጃ ከበቁ በኋላ 40 ዓመት ሙሉ ከሰው ሳይገናኙ ብቻቸውን ዘግቶ ከኖሩ በኋላ ለ500 መነኮሳት አበምኔት ሆነው ተሸሙ። ብዙ መነኮሳትም ወደ አባ ሙሴ ጸሊም እየመጡ የሕይወትን ትምህርት ይማሩ ነበር። በአንድ ወቅት አንድ ወንድም አባ ሙሴን አንድ አገልጋይ ባጠፋው ጥፋት የተነሳ ጌታው መታው፣ አገልጋዩ ምን ማለት አለበት ብሎ ጠየቃቸው። አባ ሙሴ ጸሊም አገልጋዩ ብፁዕ ከሆነ አጥፍቻለሁ ይቅር በለኝ ማለት አለበት አሉት። ሌላ አይጠበቅበትምን ሲል ያ ወንድም ጠየቃቸው። አይጠበቅበትም፣ ለጊዜው ለጥፋቱ ኃላፊነት ወስዶ አጥፍቻለሁ ካለ ጌታው ይቅር ይለዋል። የዚህ ሁሉ ዓላማው በባልንጀራ ላይ ላለመፍረድ ነው ብለው መለሱለት። እንዲህ እያሉ አገልጋዮችን መነኮሳትን እያስተማሩ ልዩ ልዩ ታምራትን እያደረጉ ይኖሩ ነበር። አባታችን የክፋትን የኃጢአትን ጥግ ስላዩት ለምን ቦታ አይሰጡም። ራሳቸውንም በትህትና ዝቅ በማድረግ ለሁሉም እየታዘዙ ብዙ ዓመታትን አገለገሉ። ከዕለታት በአንዱ ቀን በዕድሜያቸው መጨረሻ አካባቢ ከመነኮሳት ደቀ መዛሙርቶቻቸው ጋር በመሆን ቡራኬ ለመቀበል ወደ አባ መቃርስ ይሄዳሉ። አባታችንም አባ መቃርስ ተቀብሏቸው ቅድስት ቡራኬያቸውን ይሰጧቸዋል። ከዚህም በኋላ አባ መቃርስ ልጆቼ ከእናንተ መካከል በሰማዕትነት የሚሞት አለ ብለው ትንቢት ነገሯቸው። በዚያን ጊዜ አባታችን አባ ሙሴ ጸሊም አባቴ በሰማዕትነት የሚያርፈው ያ ሰው እኔ ነኝ፣ ሰይፍ የሚያነሱ በሰይፍ ይጠፋሉ የሚል ቃል አለ፣ ይህንን በጉጉት ስጠባበቀው ነበር አሏቸው። እንደተባለውም የበርበር ሰዎች ገዳሙን ዘርፈው መነኮሳቱን ሊገድሉ ሲመጡ ደቀ መዛሙርቶቻቸው ሸሽተን እናምልጥ ሲሏቸው፣ አቡነ ሙሴ ግን በጎልማሳነቴ ጊዜ ደም አፍስሻለሁና አሁን የኔም ደም ሊፈስ ይገባል በማለት ራሳቸውን ለመሰየፍ አዘጋጅተው ጠበቋቸው። እነዚህ ወንበዴ በርበሮች ሰኔ 24 ቀን የአባታችንን አንገታቸውን በሰይፍ ቆርጠዋቸዋል። ፈርተውና ሸሽተው የነበሩት ደቀ መዛሙርቶቻቸውም ተመልሰው አብረዋቸው ተሰይፈዋል። ግብጾች አባታችን አባ ሙሴ ጸሊምን እጅጉን የሚያከብሯቸውና የሚያስቧቸው አባት ሲሆኑ በስማቸው ጽላት ቀርጸው ቤተክርስቲያን ሰርተው ስዕላቸውን አሰርተው ገድላቸውን ጽፈው በስንክሳራቸው መዝግበው የዕረፍታቸውን መታሰቢያ በደማቅ ሁኔታ ያከብሩታል። ኢትዮጵያዊ ሆነው በግብጽ ብዙ ተጋድሎን ያደረጉ ከወንበዴነት ከዘራፊነት ሕይወት ወጥተው በቅድስና ሕይወት የተመላለሱት በኋላም ለሃይማኖታቸው በሰይፍ ያረፉት ከአባታችን ሙሴ ጸሊም ታሪክ ብዙ ነገር እንማራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ በብዙ የተተወለት ጌታው በብዙ ይወደዋል እንዳለ እኛም በልዩ ልዩ የኃጢአት መንገድ ብንገኝም ከዛሬ ጀምሮ በመቁረጥ ወደ ጽድቅ ሥራ ወደ ቅድስና ሕይወት መመለስ ይገባናል። እግዚአብሔር አምላካችን የሁላችንን ፍጻሜ ያሳምረው። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ውድ የግሩማን ሚዲያ ተከታታዮች ከአባታችን ከአባ ሙሴ ጸሊም ሕይወት ብዙ እንደተማረን ተስፋ አድርጋለሁ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። ከኃጢአት መንገድ
ከጥፋት ስራ ለመመለስ ምን ማድረግ እንደሚገባ በኮሜንት መስጫ ውስጥ ያሉትን ሐሳብ ያካፍሉን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊና ግሩም የሆኑ ታሪኮችን ስንለቅ ወዲያው እንዲደርሶት የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።